ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የመጋቢት 14 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ድሎች በአራቱም የአማራ ግዛቶች ተጠናክረው የቀጠሉ ሲሆን በወታደራዊ በፖለቲካ በአስተዳደርና ሰላምና ደህንነትን በማስጠበቅ በኩል ፋኖ የተቀዳጃቸው ድሎች በሰዓቱ ዜናችን በዝርዝር የሚደመጡበት መረጃችን በቀዳሚነት ይቀርብላችኋል። ቀጣዮቹ ጊዜያት ካለፉት በከፋ መልኩ የኢትዮጵያ ሕዝብ የሚፈተንባቸው መሆናቸውን የተባበሩት መንግስታት ድርጅት ሪፖርት አጋልጧል። በኢትዮጵያ የኑሮ ውድነቱ ተባብሶ ይቀጥላል የሚለው ይኸው ሪፖርት የማዳበሪያ አቅርቦት የሚፈጥረውን ሁለንተናዊ ቀውስና የቀውሱ ምክንያት የሆነውን የብልጽግናውን ስርዓት በተመለከተ የተሰናዳ ዝርዝር መረጃ እናደርሳችኋለን። ብልጽግናው ነውሩን ዓለም ካላወቀልኝ ያለ ይመስላል። ይህን የብልጽግናውን ነውርም በአምሳሉ የሰራው ምርጫ ቦርድ አበጀህ እያለው ነው። በመንግስት ሰራተኞች ዙሪያ ስርዓቱ እየፈጸመ ያለውን ወንጀል የሚያጋልጠው መረጃ ሊደመጡ የሚገባቸው ሐሳቦችን የያዘ ነው። ተሰሙታላችሁ። የብልጽግናው ስርዓት የፖሊሲና አስተዳደር ስብራት ቁልጭና ፍጥጥ ብሎ መጥቷል። ይህን አደጋ ማለፍ እንደማይሆንላቸው የተረዱት የብልጽግናው ሊቀመንበርም በአደባባይ ስጋታቸውን ተናግረዋል። የሰዓቱ ዜናችን ሰፊ ሽፋን ከሰጣቸው መረጃዎቻችን መካከል ነው፣ እናስደምጣችኋለን። የትራምፕ ንግግር አረቡን ዓለም የበለጠ አስጨንቆታል። ይህ ለምን ሆነ? የአረቡ ዓለም ለትራምፕ ያቀረቡት ተማጽኖስ ምንድነው? የኢራን ዛቻስ ተፈጻሚ ይሆናል? የትራምፕ ትዕዛዝ የጊዜ ገደቡ ሊያበቃ 14 ሰዓታት ብቻ ቀርተውታል። ውጤቱ ምን ሊሆን ይችላል? የሚሉትን ነጥቦች በዝርዝር ዘገባችን የምታደምጧቸው ይሆናል። ሰዓቱ ሲደርስ ይቀርብላችኋል። እነዚህና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ወደ እናንተ መቅረብ ጀምሯል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የፋኖ ሁለንተናዊ ድሎች በአራቱም ግዛቶች። የአማራ ፋኖ ብሔራዊ ንቅናቄ በአራቱም የአማራ ክልል ግዛቶች ወታደራዊ፣ ማህበራዊና ፖለቲካዊ ድሎችን መቀዳጀቱን አስታወቀ። በጎንደር ቀጠና ሁለቱም የአፋብን ህዝቦች ባካሄዱት የተቀናጀና የተናበበ ውጊያ ማዕከላዊ ጎንደር ደልጊ ላይ ወታደራዊ ድል ተቀዳጅተዋል። የብልጽግናው ሰራዊት ዙ 23 በመያዝ ወደ ደልጊ ከተማ በመግባት ወደ ሻውራ ለማቅናት ባደረገው ጥረት የጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦርና የደጃዝማች በላይ ዘለቀ 3 ክፍለ ጦሮች ማለትም ቋራ፣ ኦሜርላ፣ ካራ አማራና አድዋ ክፍለ ጦሮች በቅንጅት ባደረጉት ውጊያ ልዩ ስሙ አምቹ ውሃ በሚባል ቀበሌ ላይ ድል ተቀዳጅተዋል። በዚህ የጋራ ተጋድሎም የብልጽግናው ሰራዊት ከፍተኛ ቁጥር ያለው አባላቱ ሞትና ቆስለኛ ሆነውበታል። በሸዋ ቀጠና የተገኘውን የፋኖ ድል ስንመለከት ደግሞ የአስተዳደር ተጋድሎን እናገኛለን። የአማራን ህዝብ ከቋሚ ጠላቱ ብልጽግናና ከተልኮ አስፈጻሚዎቹ ሁለንተናዊ ጥቃት መጠበቅ ኃላፊነቱ የሆነው ፋኖ ስርዓቱ ለእኩይ ዓላማ ያሰማራቸውን ዘራፊዎች በቁጥጥር ስር አውሏል። በዚህም የሸዋ ጠቅላይ ግዛት አፄ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ከማህበረሰቡ በደረሰው ጥቆማ መሰረት ለበርካታ ጊዜያት ሹፌሮችንና ባለሀብቶችን በማገት ከፍተኛ ገንዘብ በመጠየቅ ሲዘርፉ ከነበሩ የወንበዴዎች ግብረ አበሮች መካከል 3ቱን ከነዘረፉት 400 ሺህ ብር ጋር እጅ ከፈንጅ መያዙን አስታውቋል። እነዚህ የዘራፊው ቡድን አባላት የአማራን አርሶ አደሮች፣ ነጋዴዎችና ሹፌሮችን እያገቱና እየዘረፉ ዋሻ ውስጥ በመሰወር ከፍተኛ የገንዘብ መጠን በመጠየቅና በማስከፈል ለአንድ ዓመት ያክል ሲዘርፉ የቆዩ ናቸው። በራስ አበበ አረጋይ ክፍለ ጦር ቃኞች ከተያዙት በተጨማሪም ሌሎች 9 የቡድኑ አባላት መኖራቸውን የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። እነዚህንና ግብረ አበሮቻቸው የትግላችን ነቀርሳ፣ የህዝባችን መከራና የአገርም ዕዳ ናቸው ሲል የገለጸው የኮር ሚዲያና ኮሚኒኬሽን ክፍል በአጠቃላይ የቡድኑ አባላት የስርዓቱ የጫካ ስራ አስፈጻሚዎች ናቸው በማለት ተናግረዋል። የፋኖ ሌላው የተጋድሎ ውሎ የሆነው ደግሞ የብልጽግናውን ስርዓት ሰራዊት በማስኮብለል ጠላትን በኃይል እያዳከሙ የወገንን ኃይል ማጠናከርን የሚመለከተው ክፍል ነው። በዚህ በኩል በጎጃምና በወሎ ቤት አማራ ተደጋጋሚ የሰራዊት ማስኮብለል ስራ ተሰርቷል። የአማራ ፋኖ ብሔራዊ ንቅናቄ አፄ ቴዎድሮስ 201ኛ ኮር በርካታ የብልጽግናውን ሰራዊት ጥምር ጦር ማስኮብለሉን አስታውቋል። የ201ኛ ኮር ህዝብ ግንኙነት ክፍል ለጣና ቴሌቪዥን እንደገለጸው በትናንትናው ዕለት ከሸበል በረንታና ሰዴ ወረዳዎች ከሚገኙ የብልጽግናው ሰራዊት ካምፕ በአማራ ላይ የፈጸመ ያለውን ድርጊት በመቃወም ወደ 201ኛ ኮር 64ኛና 54ኛ ክፍለ ጦርን ተቀላቅለዋል ብሏል። ፋኖን ከተቀላቀሉት የስርዓቱ ጥምር ጦር
ጦር አባላትም መስመራዊ መኮንኖችና የሰራዊቱ የአስተዳደር ኃላፊዎችም ይገኙበታል ሲል ፋኖ ሀብታሙ የሱፍ ተናግሯል። ይኸው የብልጽግናውን ጥምር ጦር የማስኮብለል ስራ በወሎ ቤት አማራ ጠቅላይ ግዛትም በመቀጠል የባዲን አድማ ብተና አባላት ብሬንና የነፍስ ወከፍ መሳሪያ እንደያዙ የአጼ ምኒልክ ዕዝ 106ኛ ኮርን ተቀላቅለዋል። የአድማ ብተና ዲሽቃ ተኳሹን ፋኖን ከተቀላቀሉት መካከል ይገኝበታል። ፋኖን የተቀላቀሉት የአድማ ብተና አባላቱ ከራሳቸው ሰራዊት ጋር ለአስጨራሽ ውጊያ አድርገው እንደመጡ የገለጹት የቀድሞ የአድማ ብተና አባላቱ ለብልጽግና ስርዓት ስልጣን ብለን የምንከፍለው ዋጋ ይበቃናል፣ በብልጽግናው ስርዓት የዘር ማጥፋት ጦርነት ለተከፈተበት የአማራ ህዝብ የህልውና አደጋ ልንሞት መተናል በማለት ፋኖ የተቀላቀለበትን ምክንያት ተናግረዋል። በሌላ ዜና የፋኖ ሰራዊት ስልጠናና ምልመላ ተጠናክሮ በቀጠለበት በዚህ ሰዓት አጼ ምኒልክ ዕዝ ንጉስ ሚካኤል ኮር ዋሲል ክፍለ ጦር ለ6 ወራት ያሰለጠናቸውን ታጋዮች ማስመረቁን አስታውቋል። የኑሮ ውድነቱ ተባብሶ ቀጥሏል። ዩኤንዲፒ በኢትዮጵያ ያለው አሁናዊ የኑሮ ሁኔታ በቀጣዮቹ ጊዜያት ከዚህም በከፋ መልኩ ተባብሶ ሊቀጥል ይችላል ሲል የተባበሩት መንግስታት የልማት ፕሮግራም ይፋ አደረገ። ዩኤንዲፒ ኢትዮጵያን በተመለከተ ይፋ ባደረገው ሪፖርቱ የአገሪቱን 31 በመቶ የጂዲፒ ድርሻ ያለው የግብርና ዘርፍ አደጋ ላይ ነው። ይህ መሆኑ ደግሞ የኑሮ ውድነቱን ያባብሰዋል ሲል አስጠንቅቋል። ለጦርነትና ብልጭልጭ ፕሮጀክቶቻቸው ብቻ ትኩረት የሰጡት የብልጽግናው ሊቀመንበር በአሁኑ ሰዓት በኢትዮጵያ አርሶ አደሮች ላይ የተደቀነውን የማዳበሪያ ችግር መፍታት እንደማይችሉ በአንደበታቸው ተናግረዋል። ዩኤንዲፒ አሁናዊ የማዳበሪያ ዋጋ ቀድሞ ከነበረበት 3 እጥፍ የሚጨምር መሆኑን በገበያ ትንበያ ሪፖርቱ አስታውቋል። ይህን መሰረታዊ የህዝብ ሀብት ወደ አገር ውስጥ ለማስገባት ደግሞ የብልጽግናው ስርዓት የሰጠው ትኩረት አነስተኛ መሆኑ ችግሩ ተባብሶ ሊቀጥል እንደሚችል የመዋለ ንዋይ ተንታኞች ይናገራሉ። ራሳቸው የብልጽግናው ሊቀመንበር ትናንት በአፋር ክልል በቢሊዮን ብር ወጪ የተደረገበትን አንድ መናፈሻ ሲያስመርቁ የተናገሩት የማዳበሪያ አቅርቦትን ለማግኘት ፈተና ሆኖብናል በማለት ነው። ይህም ስርዓቱ የህዝብ መሰረታዊ መገልገያ የሆነውን ማዳበሪያን ለማስገባት የሰጠውን አነስተኛ ትኩረት አመላካች እንደሚያደርገው ተንታኞች ተናግረዋል። የብልጽግናው ሊቀመንበር በቅርቡ ወደ አዘርባይጃን ተጉዘው በ8 ቢሊዮን ብር የጦር መሳሪያ መሸመታቸው የሚታወስ ሲሆን በአጠቃላይ በ2018 ዓ.ም ከ72 ቢሊዮን ብር በላይ ወጪ አድርገው የጦር መሳሪያ ግዢ ፈጽመዋል። ይህ ገንዘብ ብቻውን ለኢትዮጵያ አርሶ አደሮች የአንድ ዓመት የማዳበሪያ ፍጆታን የሚሸፍን መሆኑን የኢኮኖሚ ተንታኞች ይናገራሉ። የማዳበሪያ ዋጋ በ3 እጥፍ መጨመሩን ተከትሎ በኢትዮጵያ ከፍተኛ የኑሮ ጫና ሊፈጠር እንደሚችል የሚናገረው የተባበሩት መንግስታት የልማት ፕሮግራም ሪፖርት በኢትዮጵያ የማዳበሪያ አቅርቦትና ዋጋ ላይ የታየው ከፍተኛ ለውጥ በሀገሪቱ የምግብ ዋስትና ላይ አደጋ የሚደቅን ነው ብለዋል። ዩኤንዲፒ በሪፖርቱ ያጋለጠውን የዋጋ ጭማሪ ያሳወቀው ከዚህ በፊት ወደ ኢትዮጵያ ተጭነው መግባት የቻሉትን የማዳበሪያ ግብዓቶች ሲሆን በአሁኑ ወቅት ግብዓቶችን ለማጓጓዝ የማይቻልበት ሁኔታ ስለመኖሩም ገልጿል። ከዚህ በተጨማሪም የስርዓቱ መሪዎች የሚፈጽሙት የሙስና ወንጀል የማዳበሪያ ግዢ ላይ ብቻ ሳይሆን ለግዢና ከማጓጓዝ ጋር በተገናኘ የሚፈጽሙት ውድመትም ሌላው የምግብ ዋስትናን አደጋ ላይ የሚጥል መሆኑን የሪፖርቱ መረጃ ያጋልጣል። እጅግ ከፍተኛ ገንዘብ ወጪ ተደርጎበት የተገዛውን ማዳበሪያ ወደ አገር ውስጥ አስገብቶ ለአርሶ አደሩ ከማከፋፈል ይልቅ ጅቡቲ ወደብ ላይ ለረጅም ጊዜ በመቆየት ከጥቅም ውጭ ሆኖ መገኘቱ ይታወሳል። ለተበላሸው ማዳበሪያ ማስወገጃም በቢሊየን የሚቆጠር ገንዘብ አገሪቱ ለጅቡቲ መክፈሏ ታውቋል። በወቅቱ ማዳበሪያው ከጥቅም ውጭ እንዲሆን ያደረገው ግዢው ሲፈጸም የአገልግሎት ዘመኑ ሊያበቃ ጥቂት ጊዜ የቀረውን ማዳበሪያ በመገዛቱ መሆኑን ጣና ቴሌቪዥን የባህር ትራንስፖርት አገልግሎት ድርጅት ምንጮቻችንን ዋቢ አድርገን መዘገባችን ይታወሳል። በወቅቱም ይህንን አደገኛ ወንጀል ጣና ቴሌቪዥንን ጨምሮ ጥቂት አገር ወዳድ ሚዲያዎች ለህዝብ ማጋለጣችንን ተከትሎ የግብርና ግብዓት አቅርቦትና ግዢ አስተዳደር የስራ ኃላፊዎች ከቦታቸው መነሳታቸውና ለእስር መዳረጋቸው ይታወቃል። የመዋለ ንዋይ ተንታኞች የቀጣዮቹን ጊዜያት አስጨናቂ ሁኔታ አስመልክቶ ሲናገሩም በኢትዮጵያ ያለው ሁኔታ ወደ ድህነትና ጉስቁልና የሚገፋ እንጂ ምንም አይነት ተስፋ ሰጪዎች አይደሉም። ለምሳሌ አርሶ አደሩ በጦርነት እንዲሳተፍ ተደርጎ ማሳውን ጾም እያሳደረ ነው። የታረሱ ሰብሎችም የጦር አውድማ ሆነው ታንክና ወታደር የሚነዳባቸው ናቸው። የአርሶ አደሩ ልጆችም በጦርነት ምክንያት ትምህርት ቤት ተዘግቶባቸዋል። የስርዓቱ መገለጫ ሙስና፣ ዘረኝነትና አምባገነንነትን የተላበሰ መሆኑ የመጪዎቹን ጊዜያት የከፉ ያደርጋቸዋል ብለዋል። የመንግስት ሰራተኛው ካርድ እንዲወስድ እየተገደደ ነው።
የብልጽግናው ስርዓት ከሁለት ወር በኋላ አካሂደዋለሁ ለሚለው ምርጫ የመንግስት ሰራተኛው በግዳጅ ካርድ እንዲያወጣ የተለያዩ ጫናዎችንና ዛቻዎችን እየተደረገበት መሆኑ ተገለጸ። በፌዴራል በክልሎችና በከተማ አስተዳደሮች የሲቪል ሰርቪስ ሰራተኞች ሙሉ በሙሉ የምርጫ ካርድ እንዲያወጡ በገዢው ብልጽግና ፓርቲ በኩል እቅድ ወጥቶ እየተፈጸመ መሆኑን ዋዜማ ከምንጮች አጣርቼ ደርሼበታለሁ ብለዋል። ምንም እንኳን እቅዱ ከገዢው ብልጽግና ፓርቲ ቢሆንም የሚፈጸመው በየደረጃው ባሉ የመንግስት መስሪያ ቤቶች በኩል መሆኑን መካከለኛና ከፍተኛ የፓርቲ መዋቅር አስተባባሪዎች ይናገራሉ። የመራጮች ምዝገባ ከመጀመሩ አስቀድሞ በየደረጃው ለመንግስት መስሪያ ቤቶች በወረደው አቅጣጫ መሰረት እቅዱ ተግባራዊ እየተደረገ እንደሚገኝም እኒሁ የስርዓቱ ሹሞች መረጃውን አጋልጠዋል። የሲቪል ሰርቪስ ሰራተኞች በአስገዳጅ ሁኔታ በቀነ ገደብ የምርጫ ካርድ እንዲያወጡ አቅጣጫ መቀመጡን ያጋለጡት የብልጽግናው ሹሞች የመንግስት መስሪያ ቤት ሰራተኞች የተላለፈው መልእክት አስገዳጅነቱን ለማመላከት ጥብቅ ማስታወቂያ በሚል የተገለጸ መሆኑን ዋዜማ አረጋግጦ ዘግቧል። በየመንግስት መስሪያ ቤቱ በተላለፉ ጥብቅ ማሳሰቢያ ያዘል ማስታወቂያዎች ሁሉም ሰራተኞች የምርጫ ካርድ አውጥተው ለሚሰሩበት ተቋም ተጠሪዎች የማሳወቅ ግዴታ ተጥሎባቸዋል። ሰራተኞች በተቀመጠው ቀነ ገደብ መሰረት የምርጫ ካርድ ካወጡ በኋላ የመራጭ መለያ ቁጥራቸውን በየመስሪያ ቤቱ ማስመዝገብ ይጠበቅባቸዋል። በዚህ የተነሳም የመንግስት ሰራተኞች የመራጮች ምዝገባ ከተጀመረበት የካቲት 28 2018 ዓ.ም ጀምሮ ከሚደርስባቸው ስጋት የተነሳ በሁለት ቀናት ውስጥ ተመዝግበዋል። በተቀመጠው ጊዜ ገደብ ውስጥ የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች ለብቻቸው ስብሰባ ተጠርተው ጫና እንደሚደረግባቸው ተናግረዋል። የምርጫ ካርድ አውጥተው መለያ ቁጥራቸውን ያላስመዘገቡ ሰራተኞች አስቸኳይ ስብሰባ የተጠሩበትን ማስታወቂያ ዋዜማ አጋልጧል። የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን ለማሻሻል በወጣው አዋጅ ቁጥር 1394/2017 መሰረት ዜጎች ምርጫ ካርድ እንዲያወጡ የመቀስቀስ ኃላፊነት የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው። ቦርዱም ቢሆን በአዋጁ በተሰጠው ስልጣን መሰረት የግንዛቤ ትምህርት ከመስጠት የዘለለ ዜጎች በአስገዳጅ ሁኔታ የምርጫ ካርድ እንዲያወጡ ማስገደድ አይችልም። ዜጎች ምርጫ ካርድ እንዲያወጡ በቅድመ ሁኔታ የማስገደድ አካሄድ መኖሩን ጥቆማ እንደደረሰው የብልጽግናው ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ጠቁመዋል። ሰብሳቢዋ የመራጮች ምዝገባን አስመልክቶ በሰጡት መግለጫ ዜጎችን በመሰረታዊ አገልግሎቶች ጭምር የማስገደድ እንቅስቃሴ መኖሩን መረጃ ደርሶናል ብለዋል። የቦርዱ ሰብሳቢ የደረሳቸውን ጥቆማ ባይክዱም በዚህ መንገድ የሚደረግን ምርጫ አስፈጽማለሁ ብለው በኃላፊነት ለመቀጠል መወሰናቸው በራሱ የጭቆና ተባባሪ መሆናቸውን ያሳያል ሲሉ አንድ የፖለቲካ ፓርቲ ተወካይ ለጣና ቴሌቪዥን ተናግረዋል። የብልጽግናው ስርዓት የፖሊሲና የአስተዳደር ስብራት የብልጽግናው ስርዓት የገጠመው አሁናዊ የአስተዳደርና የፖሊሲ ስብራት ሊደብቀው ከሚችለው በላይ አፍጥጦ መጥቶበታል። አስቀድሞም ቢሆን የፖሊሲ ዝንፈቶቻቸውና የሚከተሉት የፋይናንስ አወጣጥ ስርዓታቸው ለዚህ ውድቀት እንደሚያደርሳቸው ቢነገራቸውም ሊሰሙ ፈቃደኛ ያልሆኑት የብልጽግናው ሊቀመንበር ለማስተባበል ያዳገታቸው ችግር ከፊታቸው ተደቅኗል። የኢራኑን ጦርነት ተከትሎ በመካከለኛው ምስራቅ የሰፈነው ውጥረት ዓለም ላይ ፈታኝ የሆነው የነዳጅ እጥረት የብልጽግናው ሊቀመንበርና ከፍተኛ ሹማምንቶቻቸውን በሳምንት ለአምስተኛ ጊዜ መግለጫ እንዲሰጡ አድርጓቸዋል። ሊቀመንበሩ ብቻቸውን ሁለት ጊዜ በዚህ ጉዳይ መናገራቸው የችግሩ አሳሳቢነት የት ደረጃ ላይ እንደደረሰ አመላካች ነው ሲሉ የፖለቲካ ተንታኞች ይናገራሉ። ከወራት በፊት የዓለም ውጥረት ለኛ ስጋታችን አይደለም ሲሉ የተደመጡት የብልጽግናው ሊቀመንበር ትናንት በአፋር ክልል ባደረጉት ንግግር ግን ቀጥተኛ የኢኮኖሚ ጥቃት ተፈጽሞብናል ሲሉ በሀገሪቱ የነዳጅና የማዳበሪያ እጥረት መፈጠሩን በይፋ አምነዋል። የብልጽግናው ሊቀመንበር በዚህ ንግግራቸው የኢራኑ ጦርነት የፈጠረው ጫና በብልጽግናው ስርዓት ላይ ብቻ ያነጣጠረ አስመስለውታል። ሊቀመንበሩ ትናንት በአፋር ክልል አንድ ሆቴል ባስመረቁበት ሰዓት ባደረጉት ንግግር የጦርነት ጥማታቸውን ለማርካት በሚፈጽሙት የጦር መሳሪያ ግዥ ላይ ግን እንከን እንዳላጋጠማቸው በንግግራቸው ተረጋግጧል። የአፋርን ሕዝብ ጀግንነት በንግግራቸው ያሞካሹት የብልጽግናው ሊቀመንበር የተቀማነውን አፋር ለማስመለስ በምናደርገው ጦርነት ከጎናችን እንድትሆኑ የሚል ጥሪ ሲያቀርቡ ተሰምተዋል። ለጦርነቱ በቂ ሎጂስቲክስና አቅም እንዳላቸውም በልበ ሙሉነት ተናግረዋል። ይህን ተከትሎ አስተያየታቸው ለጣና ቴሌቪዥን የሰጡ የፖለቲካ ተንታኞች ይህን ወቅታዊ ክስተት በሶስት ዋና ዋና ነጥቦች ይገልጹታል። ተንታኞቹ በመጀመሪያ ደረጃ ያነሱት ነጥብ የፖሊሲ ሉዓላዊነትና የአይኤምኤፍ ተጽዕኖን ሲሆን ብልጽግና የማክሮ ኢኮኖሚ ማሻሻያ በሚል የጀመረው የገንዘብ ፖሊሲ ለውጥ የብርን ዋጋ በገበያ እንዲወሰን ማድረጉ የማዳበሪያ ዋጋን በ3 እጥፍ እንዲንር አድርጎታል ብለዋል። መንግስት የኢኮኖሚ ፖሊሲ ሉዓላዊነቱን ለዓለም አቀፍ የገንዘብ ድርጅት አይኤምኤፍ አሳልፎ ሰጥቷል የሚሉት ተንታኞች ይህ ሽግግር አምራቹንና በጦርነት እየተሰቃየ የሚገኘውን የሀገሪቱን አርሶ አደር ከመጥቀም ይልቅ ለከፍተኛ ኪሳራ እየዳረገው መሆኑን ያስረዳሉ። በዚህ መሃል ደግሞ ሸማቹን ሕዝብ የኑሮ ሁኔታ አሳሳቢ እንዲሆን አድርጎታል።
ተንታኞቹ በሁለተኛ ደረጃ ያነሱት ነጥብ የብልጽግናው ስርዓት ግዢ አስተዳደር በሙስና መነከርን እና ስርዓቱም ቅድሚያ ሰጥቶ የሚገዛውን የምርት አይነት ከመሰረታዊ ሸቀጦች ይልቅ ለጦር መሳሪያና ለሆቴል ግንባታዎች መሆኑን ያነሳሉ። ብልጽግናው የልማትና የጤና ተቋማት ላይ መዋል ያለባቸውን ንብረቶች ለጦር መሳሪያ ግዢ እንደሚጠቀምበት ጠቁመዋል። አገሪቱ በጦርነት እየታመሰች ባለችበት በዚህ ወቅት አርሶ አደሩ ማዳበሪያ በማያገኝበት በዚህ ሰዓት የሆቴል ግንባታዎችና የኮሪደር ልማት የሚባሉት የብልጽግናው ሊቀመንበር የልማት መስኮች ግንባታቸው ሳይስተጓጎል እየቀጠሉ ነው። ወዲህ ደግሞ በአገር ውስጥ የእርስ በርስ ጦርነትና ወደ ጎረቤት ሀገራትም በሚሸጋገር የጦርነት ቅስቀሳ የጦር መሳሪያ ግዥና ክምችት ሳይደነቃቀፍ የተፈጸመበትን መንገድ ስንመለከት ስርዓቱ ከቁሳዊ ልማትም ሆነ ሰዋዊ ልማት ይልቅ ብልጭልጭ ፕሮጀክቶችንና ጦርነትን ቅድሚያ መስጠቱን ያሳያል ሲሉ ተንታኞች ይናገራሉ። ተንታኞች በሶስተኛ ደረጃ ያነሱት ነጥብ የጂኦፖለቲካ ግንዛቤ ክፍተትን ነው። የብልጽግናው ሊቀመንበር ከወራት በፊት የዓለም ጦርነትና ለመረጋጋት ለኢትዮጵያ ጥቅም ያስገኛል የሚለው ንግግራቸው ያልበሰለ ምልከታ ነበር ብለዋል። አሁን የታየ ነዳጅና የማዳበሪያ እጥረት ኢትዮጵያ ከዓለም አቀፍ ገበያ ጋር ያላት ትስስር ምን ያህል ተጋላጭ መሆኑን አሳይቷል የሚሉት ተንታኞች የብልጽግናው ስርዓት ስልጣኑን በጦርነት ማራዘም ምርጫው አድርጎ በሀገር ውስጥ የማያባራ እልቂት እየፈጸመ መሆኑ ይታወቃል። የብልጽግናው ሊቀመንበር የተናገሩትን ሐሳብ ሲያብራሩትም ከዓለም ግጭት ሌላ እድል መፈለጋቸውን ያሳያል ሲሉ ሐሳባቸውን ያጠቃልላሉ። በዚህ ሰዓት ኢትዮጵያ እንደ ሀገር የገባችበት ሁለንተናዊ ቅርቃር የብልጽግናው ስርዓት በሚከተለው ስሁት የፖሊሲ መንገድና ደካማ አስተዳደር ስልት መሆኑን የሚናገሩት የሥነ መንግስት ተንታኞች መፍትሄ ብለው የሚያስቀምጡት ደግሞ ከአሁኑ የባሰ ክፉ ጊዜ ወደፊት ሊመጣ እንደሚችል በመናገር ስርዓቱን ማስወገድ ላይ በጋራ መነሳት ከህዝብ እንደሚጠበቅ ይገልጻሉ። ይህ ስርዓት 7 ዓመት ተፈትኖ የወደቀ ስርዓት ስለሆነ ከዚህ በላይ ጊዜ ሊሰጠው አይገባም የሚሉት የፖለቲካ ተንታኞች የተቀናጀ ትግል በማድረግ ስርዓቱን መቀየር ለነገ የማይባል የዚህ ትውልድ ኃላፊነት መሆኑንም በአጽንኦት ይናገራሉ። የትራምፕ ንግግር አረቡን የበለጠ አስጨንቆታል። ለ48 ሰዓታት ሆርሙዝ ሰርጥን ካልከፈተች ኢራን ላይ እንደሚወርዱባት ያስጠነቀቁት ዶናልድ ትራምፕ ትዕዛዛቸው 24 ሰዓት አልፎታል። ሆኖም ኢራንም ባጸፋው ከባድ ዛቻን ያስተላለፈች ሲሆን ኢራን ላይ የሚሰነዘር ከባድ ጥቃት መላውን የመካከለኛው ምስራቅ በውሃና በመብራት እቀጠዋለሁ ስትል ኢራን ያጸፋ ምላሽ ሰጥታለች። ይህ የኢራን ያጸፋ ምላሽ ደግሞ ለመካከለኛው ምስራቅ አገራት ከባድ ጫናን የፈጠረ ሲሆን ኢራን የተናገረችውን ከማድረግ ወደ ኋላ አትልም። ዶናልድ ትራምፕ አቋማቸውን ቆም ብለው ቢመለከቱ መልካም ነው ሲሉ መካከለኛው ምስራቅ አገራት ጥሪ አቅርበዋል። የኢራን መከላከያ ምክር ቤት በአገሪቱ ደቡባዊ የባህር ዳርቻዎችና ደሴቶች ላይ ወረራ የሚፈጸም ከሆነ የፋርስ ባህረ ሰላጤ መተላለፊያ ተቆርጦ የባህር ፈንጂ እንደሚቀበርበት ነው ያስጠነቀቀው። የአሜሪካው የዜና ምንጭ አክሲዮስ ያወጣው ዘገባ እንደሚያመላክተው የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራን የሆርሙዝ ወሽመጥን እንድትከፍት ለማድረግ የሃርግ ደሴትን የመውረር ወይም የመዝጋት እቅዱን እያጤነ ነው። ፕሬዝዳንት ትራምፕ የምድር ጦር ወታደሮቻቸውን ሊያሰማሩ አቅደውበታል የተባለው የሃርግ ደሴት ኢራን ለውጭ ገበያ ከምታቀርበው ድፍድፍ ነዳጅ ውስጥ 90 በመቶ ይተላለፍበታል። ይህ አይነቱ ዘመቻ የሚከናወነው የአሜሪካ ጦር በሆርሙዝ ወሽመጥ ዙሪያ ያለውን የኢራን ወታደራዊ አቅምን ይበልጥ ካዳከመ በኋላ እንደሚሆን ምንጮች መናገራቸውን የአክሲዮስ ዘገባ ያሳያል። ዛሬ በወጣው መግለጫ ይህንን እቅድ የጠቀሰው የኢራን መከላከያ ምክር ቤት በምድር ወረራ የሚፈጸም ከሆነ በመላው የፋርስ ባህረ ሰላጤ የባህር ውስጥ ፈንጂ እንደሚቀብር ዝቷል። የኢራንን ባህር ዳርቻዎች ወይም ደሴቶችን ኢላማ የማድረግ ማንኛውም ሙከራ በተፈጥሮ እንዲሁም በሚታወቀው ወታደራዊ ልምድ መሰረት ሁሉም መተላለፊያዎች የፋርስ ባህረ ሰላጤና ሁሉም የባህር ዳርቻዎች ፈንጂ እንዲቀበርባቸው ያደርጋል ብሏል። በዚህ አካሄድ መላው የፋርስ ባህረ ሰላጤ ለረጅም ጊዜ ከሆርሙዝ ወሽመጥ ጋር ተመሳሳይ ሁኔታ ውስጥ ይሆናል። ኃላፊነቱን የሚወስዱት አጥቂዎቹ በ1980ዎቹ ከ100 በላይ የባህር ፈንጂ አምካኞች ጥቂት የባህር ላይ ፈንጂዎችን ለማስወገድ እንዳልቻሉ መዘንጋት አይገባም በማለት የሚወስደው እርምጃ የሚኖረውን መዘዝ ጠቅሷል። የኢራን መከላከያ ምክር ቤት አክሎም ጠብጫሪ ያልሆኑ ሀገራት በሆርሙዝ ወሽመጥ ማለፍ የሚችሉበት ብቸኛ መንገድ ከኢራን ጋር መቀናጀት እንደሆነ ገልጿል። ይህ በእንዲህ እንዳለ የኢራን ጦርነት ፕሬዝዳንት ትራምፕ ካቀዱት በተቃራኒ መሄዱን ተከትሎ የአሜሪካ በዓለም ዙሪያ ለሚገኙ ዜጎቿ የጉዞ ማስጠንቀቂያ ሰጥታለች። የአሜሪካ የውጭ ጉዳይ ሚኒስቴር ባስተላለፈው ጥሪ መሰረትም በዓለም ዙሪያ ለሚገኙ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ የሚያሳስብ የጉዞ ማስጠንቀቂያ አውጥቷል።
በዓለም ዙሪያ በተለይም በመካከለኛው ምስራቅ የሚገኙ ዜጎቻችን ከፍተኛ ጥንቃቄ እንዲያደርጉ ሲል የመከረው የማርኮ ሩቢዮ መስሪያ ቤት በውጭ ሀገር የሚገኙ ዜጎች በአቅራቢያቸው በሚገኙ የአሜሪካ ኤምባሲ ወይም ቆንስላ የሚወጡ የደህንነት ማስጠንቀቂያዎችን መከተል ይኖርባቸዋል። አልፎ አልፎ የሚከሰቱ የአየር ክልል መዘጋቶች የጉዞ መስተጓጎል ሊያስከትሉ ይችላሉ። ነገሮች መልካቸውን የሚቀይሩ ከሆነም ወደ ኤምባሲ ገብተው እንዲጠባበቁ ብለዋል። ከመካከለኛው ምስራቅ ውጭ የሚገኙ የአሜሪካ ዲፕሎማሲያዊ ተቋማትም የጥቃቱ ኢላማ ሊሆኑ እንደሚችሉ ያሳሰበው የውጭ ጉዳይ መስሪያ ቤቱ ማሳሰቢያ ኢራንን የሚደግፉ ቡድኖች በዓለም ዙሪያ ያሉ የአሜሪካ ጥቅሞችን ወይም ከአሜሪካውያን ጋር ግንኙነት ያላቸውን ስፍራዎች ጥቃት ሊሰነዝሩባቸው እንደሚችሉ አስጠንቅቀዋል። ይህ የጉዞ ማስጠንቀቂያ የወጣው የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ጦርነቱ በቅርቡ ላይቆም እንደሚችል ፍንጭ ከሰጡ በኋላ ነው። ሚኒስትሩ በኤንቢሲ ላይ ቀርበው እንደተናገሩት አሜሪካ ይህንን ጦርነት በገንዘብ ለመደገፍ የሚያስችል በቂ ሀብት አላት። አንዳንድ ውጥረትን ለማርገብ ሲባል ሁኔታዎችን ማባባስ ያስፈልጋል ብለው መናገራቸው አይዘነጋም። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።